ጸበል ተጠምቆ መቁረብ አይቻልም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ እና ደግሞ የፊታችን እሁድ ህዳር 28 ማለት ነው እንደምታውቁት አማኑኤል ነው። ሚጣቅ አማኑኤልን የማያውቅ ሰው አለ ብዬ አልገምትም። ብዙ ምሁራን ሲገልጹ እንደሰማችሁት ለካንሰር ለጨጓራ እጅግ ፈዋሽ የሆነ ጸበል ያለበት ቦታ ነው እና እኛም ደርሶ መልስ ጉዞ አዘጋጅተናል። ጸበል ተጠምቀን እንመለሳለን ማለት ነው፣ እሁድ ማለት ነው። ከኛ ጋር መጓዝ የምትፈልጉ ሰዎች ካላችሁ ታዲያ በ0961 21 21 21 ቀደም ብላችሁ ደውሉልን እና ብዙዎቻችሁ በውስጥ መስመር ስትጠይቁኝ የነበረው ምንድነው ጸበል ተጠምቀን ስጋ ወደሙ መቀበል መቁረብ እንችላለን እያላችሁ ጠይቃችሁኛል። አይቻልም። ጸበል ተጠምቆ ቁርባን መቀበል ስጋ ወደሙ መቀበል መቁረብ አይቻልም። እንደዚሁም ሻወር ወስዳችሁ እለቱን ለምሳሌ ዛሬ አርብ ቢሆን ጠዋት ላይ ሻወር ወስዶ መቁረብ አይቻልም። ጸበል ተጠምቆ ሻወር ወስዶ እለቱን መቁረብ አይቻልም። ሻወር መውሰድ ያለባችሁ በዋዜማው ነው ማለት ነው። ስለዚህ ሁላችሁም ይሄንን ተግባራዊ አድርጉ። እናም ጸበል ተጠምቆ መቁረብ አይቻልም የምትሉ ሰዎች ትክክል ናችሁ። ሁላችሁም ኮሜንት ላይ ገቡና ስጋ ወደሙ መድኃኒት ነው እያላችሁ ጻፉልኝ። የእናንተ ኮሜንት ብዙዎችን ይመልሳል እንዳትጠራጠሩ፣ ስላየሁት ነው። ደግሞ ስጋ ወደሙ መድኃኒት ነው እያላችሁ ሁላችሁም ጻፉ። ቪዲዮን በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱ። እንደዚሁም እስከዛሬ ድረስ ይሄን ቤት ፎሎ ካላደረጋችሁ ይጠቅማችኋል። የእውነቴን ነው የምላችሁ። የመደመር ምልክቷን እየተጫናችሁ ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ይሄ ማህተም መቼ ነው መበጠስ ያለበት? ሕፃናት ክርስትና ሲነሱ አንገታቸው ላይ የሚታሰርላቸው ማህተም መቼ ነው መበጠስ ያለበት? እስከ ስንት ቀን ነው የሚቆየው? እነግራችኋለሁ። ነገር ግን ይህን ሰሞን የምለቀው ቪዲዮ በጭራሽ እየታየልኝ አይደለም። ችግሩን አላውቅም። እንግዲህ ማስቸገርም ከሆነ ላስቸግራችሁ። 10 ጊዜ ኮፒ ሊንክ ለ10 ሰው ሼር፣ እንደዚሁም ላይክና ሪፖስት አድርጉልኝ። ይጠቅመኛል ካላችሁ ደግሞ ቤቱንም ፎሎ አድርጉት እና ብዙዎቻችሁ ስትጠይቁኝ የነበረው በውስጥ መስመር ማለት ነው ሕፃናት አንገታቸው ላይ የሚታሰርላቸው ይሄ ቀይ ነጭና ጥቁር ማህተብ መቼ ነው መበጠስ ያለበት? እስከ ስንት ቀን ነው አንገታቸው ላይ የሚቆየው እያላችሁ ብዙዎቻችሁ ስትጠይቁ ነበረ። በመጀመሪያ የሚያሳዝነኝ እስከዚህ ቀን ነው የሚቆየው፣ ከዚህ ቀን በኋላ መበጠስ አለበት ብሎ ያስተማረው ያ ሰው ነው የሚያሳዝነኝ። ምክንያቱም የሆነ ነገር ሳትሰሙ ልትጠይቁ ስለማትችሉ ማለት ነው። እና ማህተብ ከዚህ ቀን በኋላ ይበጠሳል የሚባል ነገር የለም። ይሄ ማህተብ በክርስትናችን ቀን አንገታችን ላይ የሚታሰረው ይሄ ማህተብ በራሱ ጊዜ አልቆ ከተበጠሰ ሌላ ክር እናስራለን እንጂ ከዚህ ቀን በኋላ በጥስና ሌላ ክር እሰር የሚባል አስተምህሮ በጭራሽ የለም። እንደዚህ አይነት አስተምህሮ በቤተ ክርስቲያን የለም። ስለዚህ ይሄ በራሱ ጊዜ ከተበጠሰ ይበጠስ እንጂ ከዚህ ቀን በኋላ በጥስ የሚል ነገር የለም። አይበጠስም። ማህተብ አይበጠስም። ይሄ አርማችን መለያችን ነው። ስለዚህ ማህተብ አይበጠስም። ሁላችሁም እስኪ ማህተቤን አልበጥስም እያላችሁ ኮሜንት ላይ ጻፉልኝ። ማህተቤን አልበጥስም እያላችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ሁላችሁም አዳርሱልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። አርሲ ላይ አሁንም የኦርቶዶክሳውያን ግድያ እየሰማን ነው የሚገኘው። አሁን ከረፈደ የደረሰኝ መረጃ ነው። ትናንትና ምሽት ቤቱ ድረስ ገብተው በጥይት የገደሉት አንድ ኦርቶዶክሳዊ አለ። በአቦምሳ ምስራቅ አርሲ በአቦምሳ ከተማ ትንሽ ወጣ ብላ የምትገኝ ከቢሮ ገብርኤል የምትባል አካባቢ ላይ አቶ ጌታሁን ገብረ መድህን የተባለን ግለሰብ ቤቱ ድረስ ምሽት 2 ሰዓት ላይ ገብተው በጥይት ደብድበውት እንደገደሉት መረጃ ያመላክታል። አርሲ የኦርቶዶክሳውያን መከራ የሚሰማበት፣ የኦርቶዶክሳውያን ሰቆቃ የሚሰማበት፣ የኦርቶዶክሳውያን ግድያ የበረከተበት ቦታ መሆኑ በጣም የሚያሳዝነው። ከደረሰብኝ ችግር በላይ የደረሰልኝን እግዚአብሔርን ሳስብ እደነቃለሁ። ሰሞኑን ዮሐንስ ሽፈራውን አግኝቸው ነበረ። ብዙ አላልኩም ስለሱ። ሰው እንዴት ይህን ሁሉ ነገር ይቸራል? እውቀትን፣ መልካምነትን፣ ትህትናን፣ ለሰዎች መታዘዝን፣ ይህንን ሁላ ነገር ይቸራል? እውነት መንፈሳዊ ቅናትን ያደረብኝ። በአካል አግኝቸው
አፌን ከፍቼ አዳምጬው የተለየሁት ሰው ቢኖር ዮሐንስ ሽፈራው። እንግዲህ ዓለም እውነት ስለሌላት ዕውቀት፣ ትህትና፣ መልካምነት ብዙ ነገርን የተላበሱን ሰዎች አታከብርም። ግዴላችሁ ስለሚጠቅማችሁ ነው ፎሎ የምታደርጉትና የፎሎ ቻሌንጁ አብቅቷል። እሱም ቃል የገባውን ነገር እንደሚያደርግልኝ አረጋግጦልኛል። እሱ አይደለም ዋናው ነገር፣ ስለሚጠቅማችሁ ነው። ለሕክምና ኢን ሚሊየንስ ገንዘቦችን ታፈሱ የለ ለመዳን እዚች ምድር ላይ ለመኖር ጊዜ ለመግዛት ብዙ ነገሮችን ታወጡ የለ። ስለዚህ ቀላል ነው። የቲክቶክ አካውንቱን ገብታችሁ ፎሎ አድርጉ። በስሙ የተከፈቱ ብዙ ፌክ አካውንቶች ስላሉ ተጠንቀቁ። የሱ ይሄ ከ800 ሺህ በላይ ያለው አካውንቱ ነው። የገቢዎች ሚኒስቴር በዚህ ሰዓት አንድ ሰበር የተባለ መረጃ አጋርቷል። የገቢዎች ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ሊለብሱ እንደሆነ አስታውቋል። ግብር ከፋዮችን ለመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ሮብ ህዳር 24 2018 ዓ.ም ጀምሮ ካሜራ የተገጠመበት ዩኒፎርም ለብሰው እንደሚሰማሩ ቢሮ አስታውቋል። እንደ ሪፖርተር ዘገባ የከተማ አስተዳደር ገቢዎች ቢሮ ከ100 ሚሊዮን ብር በላይ በሆነ ወጪ ከኢንሳ ጋር በመተባበር ካሜራ የተገጠመበትን ዩኒፎርሞች ወደ ተግባር አስገብቷል። ይህም ካሜራ የሰራተኞችን እንቅስቃሴ በድምፅና በምስል በመቅረጽ የት አካባቢ ላይ ቁጥጥር እያካሄዱ እንደሚገኙና ከግብር ከፋዮች ጋር የሚያደርጓቸውን ተግባራት በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽሕፈት ቤቶች እንደሚልክም ቢሮ አስታውቋል። አዳዲስና እውነተኛ ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ከኋላ የምትመለከቷቸው ብፁዕ አቡነ ዘካርያስ ይባላሉ። የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። ከኋላ የምትመለከቷቸው ሊቀ ጳጳስ በትላንትናው ዕለት ህዳር 23 ቀን 2018 ዓ.ም በአራት አይናው በየኔታ ይባቤ ስርዓተ ቀብር ላይ ተገኝተው ድንቅ የሆነ ቅኔም ተቀኝተዋል። ድንቅ የሆነ ምስክርም ስለ የኔታ ይባቤ መስክረዋል። እንዲህ ብለዋል። በተለይ ደግሞ ለጵጵስና ፈላጊዎች በሙሉ የሚሆን ድንቅ የሆነ ምክር ነው የተናገሩት ስለ የኔታ ይባቤ። ሲኖዶስ እስቲ ሂዱና ጵጵስና ይሾሙ እንደሆነ ጠይቋቸው አለ የኔታ ይባቤ። ሄደውም ሲጠይቁ መጀመሪያ እስቲ እናንተ ተውጡት ብለዋል የኔታ ይባቤ። አራት አይ ነው። እስቲ ኦርቶዶክሳውያን በተለይ ደግሞ ጵጵስና ለምትፈልጉ ድንቅ የሆነ ምክር ነው። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ኦርቶዶክሳውያን ዛሬ ቄሱ ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ያጥናል አይደል? እየዞረ አጥኖ ሲጨርስ ምን እያለ ይገባል ወደ መቅደስ? እግዚአብሔር አምላኬ በከማነ ሀልከ ጥቅማ ለኢያሪኮ በየደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ ይላል። ምን ይላል? አቤቱ ፈጣሪ እግዚአብሔር ሆይ በባሪያህ በኢያሱ አድረህ ያንን የኢያሪኮ ግንብ ዙረው ሲዞሩ እንዳፈረስከው እኔም ዛሬ ዙሬ ሳጥን የሕዝብህንና የኔን የኃጢአት ግንብ አፈርስልኝ ይላል። እግዚአብሔር ያፈርስልን። አሁን ታቦቱ የሚዞረው እኮ ለዚህ ነው። የምንዞረው ለምንድን ነው? ዝም ብለን መዞር ፈልገን መሰላችሁ? ለምንድን ነው የምንዞረው? በዚያውም ከተማ ታቦት ሲወጣ ችግር ነው። ገዳም ጥሩ ነው። ይኸው ቶሎ ነው ዘወር ብለን የደረስን። ከተማ ዝም ብሎ በቃ መዋል ይሄ ተገቢ አይደለም። የወንጌል እንዲያውም ጠላት ነው ይሄ። የእውነቴን ነው። ከተማ ዝም ብሎ እዚያው እየረገጠው እዚያ ወጣቱ እየገረገረ ማለት ነው። እየገረገረ አንድ ጊዜ ለመዞር አንድ ሰዓት፣ ሁለት ጊዜ ለመዞር ሌላ ሰዓት፣ ሶስት ጊዜ ለመዞር ሌላ ሰዓት። ከዚያ በኋላ ትምህርት ሲባል ሰዓት የለም ይባላል። ህዝቡ ሳይማር ቤቱን የመጣበት ምን እንደሆነ ሳይገባው ቤቱን የመጣበት እንደሆነ ሳይገባው ጊዮርጊስ ይሄዳል፣ ጊዮርጊስ ሳይገባው ቤቱን ሚካኤል ይሄዳል፣ ሚካኤል ሳይገባው ቤቱን ጽዮን መጥቶ ጽዮን ሳትገባው ቤቱን። ለምን ዝም ብለን እያደከደክን እዚሁ ስናጨበጭቡልን ማለት ነው። እንደዚህ ቶሎ ዘወር ብሎ ከችናት የገዳም እንዴት ጥሩ ነው እንዴ! አዎ የሚያጨበጭበው በዚህ ስለሆነ ፊት ለፊት ስላልሆነ ሸጋ ነው። መስመሩን ጠብቆ ነው ሁሉ። ስለዚህ ዙረው ፈረሰላቸው። አሁን ይህ ታቦት የሚዞርበት ምክንያት መድኃኔ ዓለም ኢያሱ ማለት ምን ማለት ነው? የቃሉ ትርጉም መድኃኒት። ኢያሱ ማለት ምን ማለት ነው? ንገሩ እንጂ። ኢየሱስ ማለት እሳ ኢያሱ ታቦቱን አዙሮ የነሱን ግንብ እንዳፈረሰ ጌታችን ኢየሱስ ክርስቶስ ሆይ እንደዚህ ታቦቱን ይዘን ዙረን ስንለምን የኃጢአታችን ግንብ አፍርስልን ብለን የምንዞረው የጊዜ ጉዳይ አንዳንድ ሰሞን ለጥቂት ጊዜ ጣዖት በላይ ታቦት በታች ሊሆን ይችላል። የምን ጉዳይ ነው? ንገሩኝ እንጂ። የጊዜ ጉዳይ ነው።
ግን ከዛ በኋላ ማለዳ ሲመጡ ታቦተ ጽዮን እሱ ነበረበት ላይ ቁጭ ብላ ነበረበት ላይ ሆና እንትና ይሄ ዳጎን ደግሞ አይገባኝም ብሎ ለማን ሰግዶ ነው የተገኘ? ለጽዮን ሰግዶ ተገኘ። ወደቂቀ ጽዮን ይታሰዩ በንጉሶሙ የጽዮን ልጆች ሃይማኖት ያላቸው ሰዎች በንጉሳቸው በእግዚአብሔር ታምር አድራጊነት ለጊዜው ዘመን ሰጥቶት ዳጎን በላይ ሊሆን ይችላል። ግን ጽዮን መቀጥቀጧ ግን አይቀርም። ቀጠቀጠች። ኋላ አታች አርጋ አሰግደው ተገኘች። ተሳስተን ነው እንዴ ትናንት ስናኖር ብለው መልሰው እሷን እታች አርገው ታቦተ እሱን ደግሞ ላይ አርገው ተዱ። ማለዳ ቢመጡ የባሳት ታምጣ ግራ እጁን ለብቻ ቆርጣው ቀኝ እጁን ለብቻ ቆርጣው ዳጎን ብትንቱን ወጥቶ ተገኘ። ይሄን ያደረገች ማናት? ጽዮን። እግዚአብሔር የተመሰገነ ይሁን። አዳ የጽዮን ልጆች እናንተ በንጉሳችን በእግዚአብሔር ደስ አይላችሁ? ዘፈኑንም ስታገኘው እስክስታ የምታስነካ መዝሙርም ስታገኝ የምታጨበጭብ የተሾመ ሲመጣም እልል የምትል ያም ሲሻር የምታዝን አትሆን። በአንድ አፍህ ሁለት ነገር አይውጣ። ሊቃውንቱ እንደውም ሲያስረግጡት ምን ይላሉ? ይነቅህኖ ማይ ጦም ወማይ መሪር ማሃዱ አዘግት። ከአንድ ጉድጓድ መራራና ጣፋጭ ውሃ ይቀዳልን? አይቀዳም። ከአንድ ጠርሙስ ላይ የሚጣፍጥና የማይጣፍጥ ውሃ አይቀዳም። መቼስ ከአንድ አፍህ ሁለት ለምን ይወጣል? ይለይልህ እንግዲህ ይጥራልህ። ክርስቲያን ከሆንክ ክርስቲያን ሆነ ዝለቅ። ያው ደግሞ ሌላም ከሆንክ ሌላ ነው ይበል። ምክንያቱም ከአንድ ውሃ ሁለት ነገር ሊቀዳ አይችልም። አንድ ሰው ለሁለት ጌታ መገዛት አይችልም። አሃዱ ያፈቅር ወካልእ ይጸልእ አለ ጌታ። አንዱን ይጠላል፣ አንዱንም ይወዳል። ለምሳሌ ሕፃናት አክስታቸውንም እናታቸውንም ይወዳሉ። ደግ አይደሉ? ድግስ ሄደው ሲሰናብቱ ከዛ እናቲቱ ተነስታ ቤት ልሄድ ነው ስትል የእናቲቱንም ቀሚስ ይዞ የአክስቲቱንም ቀሚስ ይዞ እሪ መካከል ላይ ማለት ነው። አንድ ነው ልትወድ የምችለው ወይ እግዚአብሔርን ውደድ ወይ ሰይጣንንም ከወደድክ ሞክረው ነው። እግዚአብሔር አስገድዶ አያጸድቅም። እሺ አስገድዶ በፍጹም የኔ ትሆናለህ ያለዛ አናትክን ነው አይልም እግዚአብሔር። ከፈለከ እኔ ጋር መሆን ከፈለገ ይሄን ታገኛለህ፣ እኔ ይሄንን ታገኘኛለህ። ሰይጣንንም ከፈለከው ሰይጣንን ማምለክም ከፈለገ አምልከው፣ ግን አይጠቅምም እንጂ ከጠቀመ ነው። አንድ ሰው ሁለት ነገርን አይወድም። ሰይጣንን አምልኮ አላልኩም። እሺ ነገር ሰንጣቂዎች ስርዓት ያዙ። እኔ ሰይጣን አምልኮ አላልኩም። ማደራችሁን ሰው ሁሉም ስልጣን ተሰጥቶታል ነው። ሁሉም ምራጥ ነው። እንግዲህ ተመልከቱ። እንደዛ ቢሆን ኖሮ እኮ እኔን ነው ማምለክ ያለብህ ያው እኔን ነው ብሎ እግዚአብሔር አያረግም። አስገድዶ ቢያጸድቅ ኃጥ አይገኝማ። አስገድዶ ሰይጣን ቢያስኮንን ጻድቅ አይገኝም። ሰው በፈቃዱ መርጦ ይረክሳል፣ በፈቃዱ ይቀደሳል፣ በፈቃዱ ይኖራል። ለዚያች ለመረጣት ፈቃድ እንዲገዛ እግዚአብሔር ስልጣን ሰጥቶታል። ያችን ፈቃዱን የኛን ፈቃድ እንኳን ሰይጣን እግዚአብሔርም አሸንፎ ስልጣን አለው፣ ግን አስገድዶ እንኳን አያጸድቀንም። ለምን? ስልጣናችንን ሰጥቶናል። በእግዚአብሔር መልክ አይደል እንዴ የተፈጠር ነው? እስኪ በሉ በእግዚአብሔር መልክ በሉ። እግዚአብሔርን የሚያሸንፈው አለ? የለም። እግዚአብሔር የወደደውን እንደሚያደርግ ሰው የወደደውን ለመስራት ስልጣን ተሰጥቶታል። የወደድከውን ታረጋለህ፣ የፈቀድከውን ትሰራለህ፣ የፈቀድከውን ትበላለህ። ባይሆን እግዚአብሔር ዘመንህ ሲያልቅ የማትመለስ ከሆነ መብራቱን ያጠፈዋል፣ እድሜህን ይቆርጠዋል። በመረጥከው ምርጫ ደግሞ የመረጥከውን ይሰጥሃል። እና አንድ ሰው ሁለት ነገር አይወድም። እስኪ አንድ ሰው በሉ ስንት ነገር አይወድም? አሁን እንደው በሞት ያውን በጣም እኮ ነው የሚገርመው። አሁን ሁለት ሰው ወዳለ ግን አሁን እሺ ቀለል እናድርገው። ምሳሌውን እናትና አባታችሁን ሁለቱን ነው የምወድ ብትሉ ሁለቱንም ውደዱ ጥሎ አላልኩም። ግን ምንድነው ደጋዋል ብትል እናቲቱ አባትየው ቆላዋል ቢል የማንኛው ይደረግ? ግዴታ አንዱን ትጠላለህ። ለሁለት መገዛት እንደውም እኮ ተመልከቱ፣ ጌታ ተብሎ የተጠራው ገንዘብ በወንጌል ጌታ ተብሎ ተጠርቷል። በጣም ነው የሚገርመው። ገንዘብ ጌታ ይባል። እስኪ ጌታ በሉ።
እይክል አሐዱ ገብር ተቀኔው ለክልኤ አጋዕዝት አለ። ለእግዚአብሔርም ለገንዘብም ልትታዘዙ አይቻልም። ገንዘብም ጌታ የሆነበት ሰው አለ። እንዲህ አይነቱን ጌታ ነው አውጥተህ ጣል የተባልከው ማለት ነው። እመቤታችን ስትወልድ የእንግዳ ማደሪያ አልነበረም። ቤቱ ስለተያዘ እንግዳ ስላደረበት ቤት አጣ ከብት በረት ነው የወለደችው። የእንግዳ የተባለው በልባችን የነገሰ ኃጢአት ነው። እግዚአብሔር እንዳያደር ቦታ የሚያሳጣው፣ እግዚአብሔር ስራ እንዳይሰራ ከኛ የሚያርቀው ያ ነው። እንግዳ ነገር አስወግዷል ኢያሱ። እስኪ በሉ እንግዳ ነገር በሉ። ምን በሉ? ከእግዚአብሔር ውጪ በልባችን ማደር የለበትም። እሱ ይደርብን። ብዙ ውሃ ፍቅርን ሊያጠፋት አይችልም ይላል ሶሎሞን። ብዙ ማዕበል፣ ብዙ ንፋስ፣ ብዙ ውሃ፣ ብዙ ችግር፣ ብዙ መከራ ፍቅርህን እንዳጠፋው ፍቅር እኔን ይድላኝ አይልም። አንተ ሳይደላ ልጆችህ ይድላቸው። አንተ ሳይደላ ሚስትህ ይመርባት። ክርስቶስ እንደዚህ እኮ ነው ያደረገው። እሱ እየወደቀ አነሳት። እሱ ደም ግባት አልባ የሆነ አስዋባት። እሱ እየተራቆተ አስጌጣ። ባል የሆነው ለዚህ ነው። ክርስቲያኖች አብርሃምን አታስታውሱትም? 3 ጊዜ ያክል ድንኳኑን እየነቀለ እየተከለ በረሃብ ምክንያት እኮ ተንከራቷል። አብርሃም የአብርሃም የሳራ የሚባለው ለማለት ብቻ እንዳይመስላችሁ ኦርቶዶክሳውያን፣ በረሃብ ምክንያት ተንከራቷል። ሚስት ነው የሚለው። ስለ ዝሙት ጠንቅ ማረፍ ከፈለግ ሚስት ነው እንጂ የምትኖርህ እጮኛ ላይ እንድትፈጽመው የእግዚአብሔር ቃል አይነግርህ። ሚስት ላይ ባል ላይ የሚፈጸም እንጂ በየመኝታ ቤቱ የሚፈጸም አይደለም። ስለ ድንግልናው ያፈረ ሰው ቢኖር ያግባ ነው የሚለው፣ አግቡ ነው የሚለው። መጋባትን የሚያስተው ወንድ ለወንድን የሚያለማምዱት ለምን ይመስላችኋል? ቤተሰብን እኮ ለማንከት ነው። የፌሚኒስት የሴታዊነት ርዕዮተ ዓለምን የሚያቀነቅኑት ወንዶችን ጠርምሰው መጠላላትን በምድራችን ላይ ለማምጣት ነው። እያንዳንዱን አጥንተውበት ነው የሚሰሩት። እያንዳንዱን ብቻ እንዳታገባ፣ ካገባች እንዳትጸንስ፣ ከጸነሰች እንድታስወርድ በሙሉ አመቻችተውታል። መድኃኒት እንሰጥሻለን። ምናልባት ከሱ ከዘለለ የምናስወርድበት የምናስወጣበት ኪዮስክ ከ904 አድርሰውልሃል ኢትዮጵያ ውስጥ። ትውልድ ማምከን ይላል። ይህ እኮ ነው። አልገባን ይሆን እንጃ። ልጆችህን ይነጥቁብሃል። ኤጅ ኦፍ ኮንሰንት 18 ዓመት የሆነው አሁን የአቅመ አዳም ሚሉት ወደ 12 ዓመት መውረድ አለበት ብለው ይሟገታሉ። በ12 ዓመቱ አሁን አንድ ሕፃን ልጅ መወሰን ይችላል። ያው እንዴት እንደሚያንገላቱት በ12 ዓመቱ ካንቺም ከኔም ከአባትም ከእናትም ይነጥቁና በ12 ዓመቱ የፈለገውን ይወስናሉ። ከረሜላ በልቶ ያልጠገበ ሕፃን ልጅ እንዴት አድርጎ ሩካቤ እንደሚፈጽም የ5ኛ ክፍል ካሪኩለም ውስጥ ሃው ቱ ሴክስ እንዴት ሩካቤ እንደሚፈጽም እናስተምረው ብለው ያው ይታገላሉ። የኔ ልጅ እነሱ ናቸው ሃውቱ የሚያስተምሩት ማናዋን የሚሰሩለት። አብዷል ይህ ዓለም። ልጆቻችሁ ላይ አይኖቻችሁና ትኩረቶቻችሁን እግዚአብሔርን መምሰል ታሳዩ ዘንድ እናንተ ወላጆች ክርስቲያን ሁኑ። ከሁሉ አስቀድሞ እግዚአብሔርን መምሰል ያሳዩ ዘንድ ይላል እግዚአብሔር ቃል። ማን ይጠየቅ ቢባል የኔታ ይባቤ እንል ነበረ። ይህንን እኮ ነው የቀማን ሞት። የዲማ መጻሕፍት ይመስክሩ በእውነት የኔታ ይባቤን ታሪክ። የኔታ ለጠንቋይ ርኅራኄ የላቸውም። መናፍቅ ቢመጣ ጉባኤ ቤት አስገብተው ያስተምሩታል። ልብላ ልጠጣ ቢሉ ልልበስ ቢሉ ምንም ያልጎደላቸው ግን አፈር መስለው አፈር ለብሰው ይኖሩ የነበሩ ከሊቃውንት መካከል ቆመው እንደ ሊቃውንቱ የማይለብሱ እግዚአብሔርን በመምህራን መስኮትነት በመምህራን በርነት እናገኘዋለን። እሳቸው ይቅሩ ለውጥ ሆናችሁ እናንተ እሳቸው ይቅሩ ቢባል ፈቃደኛ የሚሆን ሰው አይታጣም። በእርግጠኝነት ከሐዋርያት መካከል ሐዋርያ ሆነው የምናገኛቸው፣ ከመነኮሳት መካከል ደግሞ ገዳማዊ ሆነው የምናገኛቸው ጣዕሙን ፍቶቱን የተውት የተለዩት ዓለም ነው። ከተለዩት ቆይተዋል። የጠሉትን ዓለም ነው ጥለው እየሄዱ ያሉት። በሰማይ ከየትኛው ማህበር እንደሚደመሩ አናውቅ። ምናኔም ተግሳጽም ትምህርትም ሃይማኖትም ሁሉም ነገር ይቃናለታል። አንድ ሰው
ለቤተ ክርስቲያን ሕይወታቸውን በሙሉ የሰጡ እንደ እመቤታችን እንደ ቅድስት ድንግል ማርያም ከቤተ መቅደስ ሳይወጡ የኖሩ ያደጉ ናቸው። ሁሉ ያላቸው ግን ሁሉም የሌላቸው። ዛሬ የምነግራችሁ ከአደጋ ማምለጫና ከክፉ ሰዎች ሐሳብ የምታመልጡበትን ጸሎት ነው። ይገርማችኋል፣ እኔ ማንበብና መጻፍ ከቻልኩባት ዕለት ጀምሮ የምጸልየው ጸሎት ውዳሴ ማርያም፣ የእመቤታችን ምስጋና። ይህን ጸልያችሁ ከወጣችሁ ማምላክን ምንም አይነት ነገር አይደርስባችሁም፣ ሌባ ጭምር አይሰርቃችሁም ማለት ነው። ብዙ ሰዎች ጉድጓድ ቢቆፍሩባችሁ፣ ብዙ ሰዎች የእናንተን የወደፊት ጉዞ ለማጨናገፍ ቢሞክሩ እንኳን፣ ብዙ ሰዎች ጉድጓድ ቢቆፍሩ እንኳን ምንም አይነት ነገር አይደርስባችሁም። እናም ጠዋት ጠዋት ስትወጡ ውዳሴ ማርያም ጸልዩ፣ ማታም ስትተኙ ጸልዩ። ሌላው መዝሙረ ዳዊት ነው። ውዳሴ ማርያምና መዝሙረ ዳዊት የሚጸልይ ሰው እድሜው ረጅም ነው። የክፉ ሰዎች ሐሳብ ጭምር በሱ ላይ አይመጣበትም ማለት ነው። እናም የተጠቀምኩበትን ልንገራችሁ ብዬ ነው። በአሁኑ ሰዓት ሰበር ዜና ተሰምቷል። ጀነራል ታደሰ ወረደ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ አሉ። አሁን ከወደ መቀሌ የወጡ ባለ መረጃዎች ጀነራል ታደሰ ወረደ አጣብቂኝ ውስጥ እንደገቡ ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በተደጋጋሚ ማስፈራሪያዎችና ዛቻዎች እየደረሱባቸው እንደሆነ ገልጸዋል። በዚህም የተነሳ ስልጣኔን ለመልቀቅ ተገድጃለሁ ማለታቸው ተሰምቷል። በግብጽ ጉዳይ የኢትዮጵያ መንግስት ጥብቅ የተባለ መግለጫ ወጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር የግብጽ ባለስልጣናት በተደጋጋሚ ድርድርን ውድቅ የሚያደርግና ግጭትን ለመፍጠር የሚደረጉ ማስፈራሪያዎችን እንደማይቀበል አስታውቋል። ሚኒስቴሩ ዛሬ ባወጣው መግለጫ ኢትዮጵያ በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፍቃድ የመጠየቅ ግዴታ የለባትም። ነገር ግን አንዳንድ የግብጽ ባለስልጣናት በቀኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ላይ የብቻ ባለቤትነት እንዳላቸው ያስባሉ። ነገር ግን ይህ አካሄድ የግብጽ መንግስት የ21ኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ የኋላ ቀር አስተሳሰብ መገለጫ እንደሆነም አመላክቷል። ይህንንም ኃላፊነት የጎደለው የግብጽ ድርጊት ሁሉም አካላት እንዲያወግዙት ሚኒስቴር መስሪያ ቤቱ አስታውቋል። ለፈጣን ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ።